ሁለቴና ሞኛችሁ ይመስላል። የካማካዚን ድሮን ነው። ከመንግስት ፈቃድ ሳያገኙ ድሮንና የተለያዩ በራሪ አካላትን ማብረር ያስቀጣል። ሰላም ይሁን እንደምቆያችሁ እንደምን አረፈዳችሁ ነው። ዛሬም አዲስና ወቅታዊ በሆነ መረጃ ተመልሼ መጥቻለሁ። ዛሬም በፖለቲካው ላይ ምን ተፈጠረ የሚለውን ነገር አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገን ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። ከመንግስት ፈቃድ ሳያገኙ ድሮንና የተለያዩ በራሪ አካላትን ማብረር ያስቀጣል የሚለውን መመሪያ ጥሰው በተገኙ አካላት ላይ እርምጃ እየተወሰደ መሆኑ ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ፈቃድ ሳልሰጣቸው የተለያዩ አካላት ድሮን ሲያበሩ እንደሚገኙ በመግለጫው ጠቅሷል። አገልግሎቱ በአዋጅ በተሰጠኝ ስልጣን መሰረት የቁልፍ መሰረተ ልማቶችን እንዲሁም ብሔራዊ ኩነቶችን ደህንነት ከሚመለከታቸው አካላት ጋር የመጠበቅ ኃላፊነት አለብኝና ድሮንና በራሪ አካላትን ማብረር አይቻልም ብሎ አባቶቻችን የቀደመችውን የቤተ ክርስቲያንን ክብር ያስመልሱልን። የቀደመችውን የቤተ ክርስቲያን ልዕልናዋ ይመለስልን። ዛሬ በእኛ ዘመን ነው ቤተ ክርስቲያን ልጆቿ በየሜዳው የሚታረዱት፣ ባንኮቿ የሚዘረፉት። ቤተ ክርስቲያን ሀገር ሰርታ ባስረከበች ግብር ከፋይ እየተባለችው ዛሬ ነው ይዞታዎቿ በየቦታው እየተነጠቀች ያለችው። ቤተ ክርስቲያን ድምጿ መሰማት ካቆመ ዘመናት አልፈዋል። ቤተ ክርስቲያን የቀደመ ክብሯ ይመለስልን። አባቶቻችን የቤተ ክርስቲያን የነበራት የቀድሞ ልዕልናዋ ይመለስልን። በዚህ ዘመን አባት ሆናችሁ ተገኙልን። እመቤቴ በጣም ብዙ በአማራ ክልል ስር ያሉ ግዛቶች አሉ። የትግራይ በርስት ደረጃ መወሰን ከሆነ እኛ ለመግባባት ያህል ለመጀመሪያ ያህል በሰላማዊ ለማድረግ ያህል ህገ መንግስት ተግባራዊ ሆነና ከዛ ምን አለ ታዲያ እነሱ ርስታችን ነው ብሎ በታሪክ ምልከታ ይሁን ከተባለና በታሪክና በርስት ደረጃ አማራ ውስጥ የትግራይ ሊሆኑ የሚገባቸው ግዛቶች ካሉ በሁለቱ አትዳኙ፣ በታሪክ አትዳኙም። የእናንተም ጥቅም ካለ ህገ መንግስቱ ላይ ሙጭጭ ያስባላችሁ ነገር ምንድነው ነው? እኛ ደስ ይለናል። ለምን መሰለህ? እኔ አንድ ጊዜ ከአብን ሰው ተከራከር ያለው ህገ መንግስቱ ቢቀደድ ምንም እንትን አይለንም። እኔ እንደግሌ ለምን መሰለህ? ርስት ቢሆን ሊማሊሞ መልስ ነው ወደ ትግራይ የሚሄደው። አደርቃይ አብደራፊዕ እስከ መተማ አጠገብ ነው የሚሆነው። አገው አልዋህ ምላሽ ነው ወደ ትግራይ የሚመጣው በርስት ደረጃ። ምናልባት ርስት ቢነሳ የአማራ ሰዎች መሬት የሚያገኙት ወደ ታች ነው፣ ወደ ሸዋ፣ ወደ ወለጋ፣ ወደ ቤንሻንጉል ነው የሚያገኙት። እንዲህ እውነተኛ ታሪክ ቢገለጥ በሰሜን በኩል መሬታቸው ያጣሉ። እና እኔ ይሄ በርስት ይሁን ቢባል ደስተኛ ነኝ። እኔ ግን ለጊዜው ሰላም ለመፍጠር ጊዜው እንደዛ ከሆነ ደግሞ ኦሮሞ የሚባል ኦሮሞ ደግሞ አሪፍ እይታ ነው። በስቲ እንግዲህ ምናልባት ደግሞ የነሱን አካላት ወይም ይመለከተናል የአካባቢ የሚሉ አካላት ምዕራብ ትግራይ ላይ ይመለከተናል የሚሉ አካላት ምናልባትም እንዳታጡ የሚያሰጋ ታሪክ ነው በሚል እኛ በታሪክና በርስትማ እኛ ብዙ ቦታ ነው ያጣነው ነው ያልኩት ነው። እስከ ላሊበላ ድረስ ነው እንትን የሚለው። ለምሳሌ በ16ኛ ክፍለ ዘመን ያለውን ታሪክ እንኳን ብንወስድ በጣም ትልቅ፣ በአፄ ዮሐንስ ጊዜ እንኳን ብትወስድ በጣም ትልቅ ነው። የትግራይ የተወሰደው በተለይ በዋናነት ከአድዋ ጦርነት በኋላ አፄ ምኒልክ ለጣይቱ እየሰጧቸው በምንድነው ለራሳቸው
ምንድን ነው የሚባለው የተሰጠ ነው። ምናልባት ግን በዚሁ አጋጣሚ ተመልሶልኛል። ያው ዞሮ ዞሮ በርስት ሲባልም ይሁን ችግር የለንም የሚል ነገር ህገ መንግስቱን ብለውኛል። ስለዚህ ቢተገበር ደስ ይለናል። ስለዚህ በዚህ አጋጣሚ ይህን የሚመለከቱ አካላት ምናልባት ከሁለቱም ወገኖች ታሪክን መሰረት ያደረገ የሁለቱ ክልሎች ምናልባት አሁን ላለው ሁኔታ ፎታ ሊሰጥ የሚችል ቀዳዳና መንገድ ከተገኘ እሱን መሰረት አድርገን አሁን እርስዎ ከሚሉት ፐርስፔክቲቭ አኳያ ከሁለቱም አካባቢ ላይ እዚያና እዚህ የሚወራወሩትን አንድ መድረክ ፈጥሮ የሁለትዮሽ ክርክር ማድረግ የሚያስፈልግ ይመስለኛል። ጦርነቱም ከተጀመረ በኋላስ የነበረው ህወሓትና ቲዲኤፍ የዘር ማጥፋት ወንጀል ከመፈጸም ከደሙ ንጹህ ነው የሚል እምነት ነው ግምገማ ነው ያላችሁ? አይደለም። እኛ እንደዛ የሚል እንትን የለንም። እኛ ሁሉም በጦርነቱ የተሳተፉ አካላት መጠየቅ አለባቸው። የፈጸሙትን ግፍ ተጣርቶ በገለልተኛ ተቋማት ዓለም አቀፍ ገለልተኛ ተቋማት መጥተው ሁሉንም አጣርተው ወንጀለኛ ወደ ፍርድ መቅረብ አለበት ብለን እናስባለን። ይሁን እንጂ የትግራይ ላይ ደግሞ ሰፋ አድርገን ስንገልጸው ሁሉም አይነት ወንጀሎች ተፈጽመዋል ነው ያልነው እዛ ላይ እኮ ስለ እኩልነት የሚያወራ አካል ምናልባት እንደዚህ አይነት ስሱነት ሲያመጣ በምርጫ ተሳትፏችሁ ላይ ወይ ውድድር ላይ እንትን እንዳያመጣባችሁ ብዬ ነው። ምክንያቱም ስለ እኩልነት የሚያወራ አካላት እኛ ለምሳሌ ህወሓት ወይም ቲዲኤፍ የፈጸመው አልፈጸመም አላልንም። ይጣራና የትግራይም እኮ እንደዛ ነው ያልን ያለ ነው። እሺ ይሄም አንድ ከምርጫው ከዚህ ከጦርነቱ በኋላ ያለ ግምገማ መሰረት አድርጎ የጻፋችሁት ይመስለኛልና በትግራይ የደረሰው ማህበራዊና ፖለቲካዊ ቀውስ በቀላሉም ሆነ በተለመደው መንገድ አይፈታም፣ በሁሉም ባለድርሻ አካላት አዲስ ፖለቲካዊና ማህበራዊ ውል ተደርጎ የሚል ነገር ተመልክቻለሁና ይሄኛው ደግሞ አዲስ አተያይ ነው ወይ ምንድነው? አዲስ ፖለቲካዊና ማህበራዊ ውል ስትሉ ኮንቴክስታችሁ ለምሳሌ አሁን እንዳለው እንደ ምክክር ኮሚሽን ነው ወይስ ሌላ ውል ማለት ምን የሽግግር መንግስት ነው? ምን እያላችሁ ነው? እኛ አዲስ ማህበራዊ ውል መፈጸም አለበት ስንል በክልሉ ነው ወይስ በሀገር አቀፍ ደረጃ ነው? ከህገ መንግስት መሻሻል ጀምሮ የተፈጸሙት ወንጀሎች ፍርድ ከመስጠት ጀምሮ ገለልተኛ ተቋማትን ከመገንባት ጀምሮ መሰረታዊ ሊባሉ የሚችሉት ለውጦችን መምጣት አለባቸው ብለን እናስባለን። ለምሳሌ በትግራይ ጦርነት ላይ ከህገ መንግስቱ መሻሻል ሊቆም ይችል ነበር የሚል እምነት አለን። ለምሳሌ የፌዴሬሽን ምክር ቤት ያለው አደረጃጀት አንደግፎም መቀየር አለበት ብለን እናስባለን። ኮከስ የሚል ጊዜያዊ አደረጃጀት ፈጥረን ይህን ጥያቄ መልስ ሰጥተናል። ይሄ የሀሳብ ጥሩ ነው፣ ግን መጀመሪያ መደረግ ያለበት ገለልተኛ በሆነ የሁላችን ተሳትፎ አድርገን በብልጽግና የሚሸምና የሚወርድ ሳይሆን በኢትዮጵያውያን በጋራ የሚደረግ መሆን አለበት የሚል አንድ ሀሳብ አቅርበን ነበር። በብልጽግና ነው እንደ የተሾመው በኢትዮጵያውያን አይደለ? አይ በመንግስት በራሱ ፍላጎትና ለራሱ እሱማ ያው መንግስት ነው የሚያደራጀው። ግን መንግስት ታዲያ ካልመራው ማን ይምራው? ማለት የነፃ እንትን ተሰጥቶ ምናምን ተጠቁሞ እንደዚህ አይደል ያለፈው? አይደለም። ከዛ ህዝብ ተወካዮች ምክር ቤት መንግስት የሚወከልበት ስለሆነ ማን ኬት አዲስ ዓለም ፈጥረን አዲስ ዓለም ብልጽግና ምን አደረገ መሰለህ? ያኔ ሀሳብ ሰማና ራሱ ነው ሽሞ የመጣው። የፓርቲዎችን ሀሳብ አነጋግረዋል፣ ለሁላችንም አነጋግሮን ነበረ። ግን የኛ ሀሳብ ሳይቀበል በራስ መንገድ ነው የሄደው። አንድ ጊዜ ግራ ስለሚገባኝ ነው። ለምሳሌ የሆነ ገለልተኛ ሲባል መንፈስ አይደለም። ዞሮ ዞሮ የሆነ መንግስት የሚያስተባብረው መንግስት ስራው ስለሆነ ፍራንክም ስላለው የሆነ መንግስት የሚያስተባብረው ነው አይደል? ገለልተኛ ነገሮችን የሚያደራጀው። ገለልተኛ ሲባል ከውጭ መጥቶ ነው እንዴት ነው የሚጠበቅበት? አንድ ጊዜ አንድ ከሐሳቡ ጀምሮ እንዳልኩ ሐሳብ ስንጠየቅ በኢንተርኔት ይፋ ተደርጎ ሰው ጥቆማ ሰጥቶ እንደሱ አይደል አልፎ የመጣው። እኛ ስንጠየቅ እንትን አድርገን ነበረ። ስንጠየቅ ሐሳቦች ስናቀርብ ሰምቶ በራስ መንገድ ነው ሄደው። ፓርቲዎችን ኢግኖር ነው ያደረጋቸውና 16 ፓርቲዎች ተቃውመናል። ያኔ ለምን ጠይቀ? አሁንስ እንዴት ነው ግንኙነታችሁ? አሁን ተቀበላችሁታል? አልተቀበልንም። አሁን በቅርቡ የምክክር ኮሚሽኑን አንደኛውን ኮሚሽነር
ምናልባት ተመልክተውት ከሆነ እዚህ ስቱዲዮ ጋብዤ ጠይቄያቸው ነበርና በጣም የተሳካ ስራ በትግራይ ክልል አጀንዳ ልየታና የህዝብ ውይይት ማድረጋቸውን ይኸው እዚሁ ስቱዲዮ ለተመልካቾቻችን ተናግረዋል። ልክ ናቸው? ምን እያሉን ነው? ትግራይ ማለታቸው የት ነው? ትግራይ ሙሉ በትግራይ በመላው ትግራይ ወይም ካሜራማን ነበረ። በመላው ትግራይ ላይ የተሳካ ስራ እንደውም አንድ የኢትዮጵያ ምንድነው ትርክት ናሬሽንን የተመለከተ አንድ ጅማ መድረክ ነበርና ብዙ ከትግራይ አካባቢ መጡ አካላት ተረተው እዚያ አካባቢ ያለውን ሁኔታ በቅርበት ስለምንከታተል የሚል ጥያቄ አቅርበው በጣም ውጤታማና የተሳካ የህዝብ ውይይት ማድረጋቸውን ነው የገለጹልንና እንደ ፓርቲ ማህበራዊ መሰረታችሁ እንደመሆኑ መጠን ምንድነው እስኪ በተጨባጭ ያለው እኛ ከጅምሮ እስካሁን አለን። በትግራይ የተሳካ ሊሆን ቀርቶ ብዙ ፓርቲዎች አልተሳተፍንም። ሌላም ይቅር ፓርቲዎች አልተሳተፍንም። ባላችሁ መረጃ ህዝብ ተወያይቶ አጀንዳ ለይቷል? መቼና የት? የተወሰኑ ሰዎች ጠርተው እዚህ አነጋግረው ሊሆን ይችላሉ እንጂ ትግራይ ህዝብ ተወያይቶ ህወሓትም አይፈቅድም። ፈቅዶልን አሉ። ከህወሓት ጋር እንደው ጥሩ አይነት ግንኙነት አሉ። አይመስለኝም። ተሳስተዋል፣ በእርግጠኝነት ተሳስተዋል። ምክንያቱም ወይም የህወሓት ካድሬዎች ተልከው ተደርገው ተለይተው ተሰጥተው ይሆናል ለእውቅና ብሎ ህወሓት ሸውዳቸው ሊሆን ይችላል እንጂ ብዙ ፓርቲዎች አለን። ለምሳሌ ኪዳን ተጋሩን ብሔራዊ ድሕነት የሚል አንድ አደረጃጀት ያለን ፓርቲዎች አለን። አልተወያየንም፣ አልተቀበልነውም። ጅማም ነበርኩኝ ራሴ እንደዛ ሲሉ ተቃውመናል። መቼ የት? ትግራይ ላይ ብቻ ሳይሆን አማራ ክልልም በአግባቡ ማነጋገር አልቻልንም ነው የሚል ነው። ምርጫ ግን ትወዳደራላችሁ? አሁን በአሁኑ ምርጫ ዝግጁ ነን ነው? ዝግጁ ነን እኮ ተመዝግባችኋል? አዎ ዝግጁ ነን እኮ። ይሄኛውን ኮሚሽን ሳታምኑት ምርጫ ቦርዱን እንዴት አመናችሁት? አይ ምርጫ ቦርድ ትክክለኛ መረጃ ነው እየሰጠ ያለው። ትግራይ ላይ ምርጫ ማካሄድ አይቻልም ብሏል። አሁን እኛ የምንመዘገበው ሲስተካከል ነው ነገር ሰላም ሲሆን ምህዳሩ ሲከፈት ነው እንጂ እንዴት ብለህ ጠበንጃ እኮ ነው ያለው፣ ሻዕቢያ ነው ያለው እዛ። እንዴት ብለህ ምርጫ ታካሄዳለህ? 57 ቀበሌዎች ሻዕቢያ ስር ናቸው ያሉት። ምዕራብ ትግራይ በአማራ ታጣቂዎች ነው ስር ነው ያለው። እንዴት ብለህ የት ነው ምርጫ የምታደርገው? እኛ ግን እንደ ፓርቲ እዛ ያለን ፓርቲዎች ምህዳሩ ምቹ ሲሆን እንደ ፓርቲ ተዘጋጅተናል። ድንገት የተለየ ሁኔታ ከተፈጠረ በንግግር ማለት እኛ ሬዲ ሆነናል። ግን ባለፈው ምርጫ ቦርድ ሰብስበን ነበርና አረንጓዴ፣ ቢጫ፣ ቀይ የሚል እንትን መስፈርት አለው ለምርጫ የሚካሄድባቸውና የማይካሄድባቸው አካባቢዎች። ትግራይ ላይ ጥቁር ነው ያለው። ጥቁር ማለት ከመስፈርቱ ውጭ ነው ያለው። በማን ነው ይሄንን የሚያሰናዳው? ምርጫ ቦርድ። ምርጫ ቦርድ ነው። ከጸጥታ የፌደራል ጸጥታ መከላከያ፣ ደህንነት ምናምን ለምንም ነገር ምቹ ያልሆነ ስፍራ ነው። አዎ ዞሮ ዞሮ የተለየ ሁኔታ ድንገት ከመጣ እንወዳደራለን በሚል ነው የተዘጋጃችሁ። ሁላችን እንደ ፓርቲ ዝግጁ መሆን ስላለብን ነገሮች ሲስተካከሉ ማለት ሬዲ መሆን አለብን። አሁን ምዝገባ ተጀምሯል በትግራይ ክልል። አሁን የመራጮች ምዝገባ አዲስ አበባ እየተከናወነ ነው። ምንም እንቅስቃሴ የለም ትግራይ ላይ እኛ አሁን እንደ መድረክ። ስለዚህ አሁን እንኳን የተለየ ሁኔታ ራሱ ቢፈጠር የሆነ ዴሊያንስ ምክንያቱም የመራጮች የአስመራጮች ስልጠናው ምኑም አልተካሄደም። የተወሰኑ የምርጫ ቦርድ የሚሆኑ ሰዎች አምጥተው እና ስልጠና ሰጥተው ምናልባት ለህወሓት የሰጣችሁት ግምት የተሳሳተ ድምዳሜ ሆኖ የበለጠ እንደውም ህዝቡን ለስቃይ እየዳረገው እንዳይሆን ህዝባዊ ቅቡልነት ሲያጡ በጠበንጃ ነው ማፈን የጀመሩት። ልክ እንደ አልቃይዳ አይናቸውንና ፊታቸው በጨርቅ ሸፍነው ነው እየተኮሱ የነበሩት በመሆኒ በአዱ ጉደም በሰሓርቲ እና ይሄ የሚያመጣው ከቅቡልነት ማጣት ነው። እንደ አልቃይዳ ተሸፍኖ እየተረሸነ ከሆነ ቄሶች መጥተው እዚህ ጋር የሚያስለቅቁ ከሆነ ግራ የምትገቡ ናችሁ። ምንድን ነው? ልክ ነው። አሁን ዋናው ችግሩ ነፃ የሆኑ ተቋማት የለም ትግራይ ላይ። ቤተክርስቲያንም መስጊድም የሆነ የሴቶች ማህበርም አረጋውያንም እንትኖች የህወሓት ደጋፊዎች እና በህወሓት የተቋቋሙ ናቸው። እሱን ነው የምለው ደጋፊዎች ናቸው። እሱን ነው የምለው። አሁን ህወሓት ወርቋል የሚለው ሊያውም እንጂ ምክንያቱም ምን ማለት መሰሉት አንድ ቀሳውስቱ ቀርቶ አንድ ቄስ መያዝና
አንድ ቄስ በቃ ለመቶ ተቃዋሚ እኮ በቂ ነው አይደለ? በራሱ በስብከቱ በቃለ እግዚአብሔር ሰዎችን አድርጎ እንዴት አድርጎ ምክንያቱም እንደ አልቃይዳ ሸፋፍነው የሚገሏቸውን ማህበረሰቦች ቄሱ ቢላክ ወታደሮቹ እሺ እንደማይሉ እርግጠኛ ነኝና በዚህ ደረጃ እንግዲህ ዋናው እንትናችን ገዳያችን ነው የምትሉትን ይዛችሁ የሚያስለቅቁ ከሆነ እሱን ነው ምለው የተሳሳተ ግምት እንዳይኖር ምለው። እንዳልኩ ቀላል ትግል አይደለም የሚፈልገው። ለምሳሌ ባለፈው የውይይት ጉባኤ ተብለው በጀነራል ወደ ወረደ የተቋቋመ አንድ እንትን ነበር በሃይማኖት መሪዎች እና በሌሎችም እዛ ላይ ከፍተኛ ትግል ነው ያደረግነው። የህወሓት እንትን ሆነው ተቀጥላ ሆነው ማለት ነው። እና የሚመጡት ትክክለኛ ሰዎች አይደለም የሚወከሉት። አየህ ህብረተሰቡ ከፍተኛ ተቃውሞ ቄሶችም ሌሎችም የሚቃወሙ ካሉ እነሱ ወደ ሚዲያና ወደ ድርድሩ እንደዚህ አይነት የተዘጋጁ ናቸው። እነዛ ለእንደዚህ አይነት መጥፎ ጊዜ የተዘጋጁ እንትኖች አላቸው እና ባለፈው በጣም ኃይለኛ ክርክር ነው የተደረገው። ደሞ ጠብጠብም ያረጉላቸዋል ከወርቁ ላይ። ታዲያ እሱ እኮ ነው ዋናው። አሁን ህወሓት ሁለት ነገር ይዞ ነው የቀረው። ኮርና ኮር በላይ የሚባሉ ባለጠመንጃና ብር አላቸው። አሁን የመሬት ይሸጣሉ በሊዝ በምናምን ወርቅ አለ ብረታ ብረትም የተሸጣለ እና በእነዚህ በኩል ነው እንትን የሚያደርገው። ከደሃው አስገድደው ብር ይሰበስባሉ አስገድደው እና ለዚህ ነው የሚያውሉት። እና ይሄን ስለ ዲያስፖራው ያልከው አሁን በጣም ከፍተኛ ለውጥ ነው ያለው በዲያስፖራ 2-3 ሚዲያዎች አሉ ብቻ ነው ያሉት እንጂ ጠቅላላ የትግራይ በጦርነቱ ወቅት የነበረው ሰላማዊ ሰልፎችና ተቃውሞ የሚያሰማ ትግራይ የለም። አሁን ከህወሓት አንጻር ነው ያለው በተቃራኒው ነው የተሰለፈው አሁን። ስለዚህ አሁን እንዲያም የትግራይ ህዝብ ዋናው ከኤርትራ ጋር እየተባበሩ ያሉት አቅም ያላቸው ግን እኮ ሚዲያዎች አሉ አሁንም ድረስ ለህወሓት ሽንጣቸውን ገትረው የሚከራከሩ አንዳንዴም እንደውም የህወሓትን ትክክለኛነት ተጨባጭ በሚመስሉ ማስረጃዎች አስደግፈው የህወሓትን ስተት ከሚጠቅሱት አካላት በላይ የሆነ መረጃ ጠቅሰው የህወሓትን ብቃትና ትክክለኛነት በመግለጽ ደረጃ ላይ ያሉ ይመስለኛል። በሱን ያክል ማስረጃ ማቅረብ አይችሉም። ግን ወርቁ ለዚህ ነው የሚጠቅመው። እየተዘረፈ ያለው ወርቅ ለዚህ ነው የሚጠቅመው። አሁን ሚዲያዎች ደደቢትና ዛራ ሚዲያ የሚባሉ የነሱ ካድሬዎች አሉ የሚመሩት ፈንዳቸው ከንትን ነው። ዲያስፖራ ይሰጣቸው ነበር ያዋጣ ነበር ድሮ በጦርነት ጊዜ። አሁን የለም ምንም አይነት መዋጫ የለም። ከህዝቡ ተነጥለዋል፣ ከህዝቡ ተለይተዋል። እና አሁን ወጣቱ አስተሳሰባችሁን አይታችሁ ነው የምትፈርጁት ወይስ የፈንዳቸው ወይም ምንጫቸው አሁን ያሉኝ ሚዲያ የነሱ መሆኑን በእንትኖች አሉ በማስረጃ የቀረቡ እንትኖች አሉ። ለደደቤት ለምሳሌ ከእንትን የተሰጠው እንትን በማስረጃ የቀረቡ ነገሮች አሉ እና ይሄ ይታወቃል። ምክንያቱም እንዳልኩህ ብዙ የነሱ ደጋፊ የነበረውን ሁኔታውን እያየ የተቀየረ ሰዎች ብዙ ሰዎች አሉ። ሚስጥር ለህዝቡ ጥቅም ብለው የሚያወጡ ሰዎች አሉና የተሻለ መረጃ ካላችሁ እንድትገልጹ የፈለኩት ይህን ፕሮግራም ሲከታተሉ አስተያየት ሊሰጡ እንደሚችሉበት እገምታለሁና ለዛ የሚመጥን በትክክል በዚህ መንገድ መረጃው አለን የምትሉት ነገር ካለ በዚሁ አጋጣሚ ቢያወሩት ብዬ ነው። ልክ ነው። በምን ታውቃለህ መሰለህ? ለምሳሌ ፈንድ ሲዘጋይ መሳደብ የተቃውሞ የሚመስል ምልክቶች ይሰጣሉ። ለነዛ እንትኖች ግሩፕ ሲፈጠር ደግሞ አንዱን ለይተው ያጠቃሉ መከፋፈል ሲያጋጥም። ሁለቴና ሞኛችሁ ይመስላል። አሁን እናንተ ውስጥ ያሉት አካላት መልሳችሁ ስልጣኑን ብትጨብጩ ህወሓት የማትሆኑበት መንገድ ምንድን ነው? በመጀመሪያ እዛ የህወሓት አባል የነበሩትን እኛ ጋም 1-3-4 የሚሆኑ ሰዎች አሉ። 1-3-4 በሚባል ግን አይደለም መወሰድ ያለባቸው። አይ እንደዛ ነው። ምክንያቱም የመጀመሪያ ፓርቲው ሲቋቋም መነሻ የነበሩት በተለይ 97 የነበረው ፖለቲካዊ እንቅስቃሴ ህወሓት ኢህአዴግ ከስልጣኑ ይልቅ ከትግራይ ህዝብ ይልቅ ለስልጣኑ በጣም
ቀናኢ ነበረና የትግራይ በትግራይ እንደ ብሔር እንደ ክልል ጣቶች ሲቀሰሩ ዝም የማለት አዝማሚያ ነበር፣ አሳልፎ የመስጠት አዝማሚያ ነበረና ወጣቶች ነው መጀመሪያ ስብስቡን እንትን የፈጠር ነው። የዩኒቨርሲቲ የዲላ ዩኒቨርሲቲ ተማሪዎች፣ የአዲስ አበባ ዩኒቨርሲቲ፣ የባህር ዳር እና እንዲሁም የመቀሌ ዩኒቨርሲቲ ተማሪዎች ነን መጀመሪያ ስብስቡን የፈጠር ነው። ክረምት ተማሪዎች ስብሰባ ነበረ በኢህአዴግ መላ በአገሪቱ እና ያን የተገናኝተን እንደ ጥንስስ የተፈጠረ እንትን ነው። ከዛ በኋላ ደግሞ በ97 በግል የተወዳደሩ ሰዎችም ነበሩ። እነሱም አግኝተን ምሁራንም አግኝተን መጨረሻ ላይ እነሱም ስንጠይቃቸው ተብለው ነው ወደነ አቶ ገብሩ ወይዘሮ አረጋሽ አቶ ዓለም የተሄደው እና እነሱም ፍቃደኛ ነበሩና በዋናነት እነሱን የፈጠሩት እንትን አይደለም። ያኔ እንዲ ሊቀመንበር ተደርጎ አቶ ገብሩ አስራት ተመርጧል። የተሻለ ስምና የተሻለ ልምድ ስላለው ነው። በፖሊሲ ግን በጣም የተለያየ እንትን ያለው እንዳልከው ፓርቲዎች ቃላቸው ያጥፋሉ። ግን እኛ ቀላል የማይባል ትግል አድርገናል። ከፍተኛ መስዋዕትነት ከፍለናል። የህይወት መስዋዕትነት፣ የሥራ፣ የቤተሰብ ብዙ ነገሮች መስዋዕትነት የከፈሉ አባሎች አሉን እና ሰው ነው ያልገደልነው እንጂ ትገድለናል። እኛ ታስረናል፣ ተንገላተናል እንደ ፓርቲ አባላት ማለት ነው። ስለዚህ እኛ አንዱ ችግሩ በጠመንጃ ግን ህወሓት ሆነው ሰው የገደሉ አካላት እናንተ ውስጥ አሉ፣ ያንገላቱ አካላት አሉ። ከሰብአዊ መብት ጥሰት ጋር ተያይዞ በቀደም ስጠይቃቸው ነበር አቶ ገብሩንም እና የነሱ ዘመን ትግራይን በሚያስተዳድሩበት ሰዓት ላይ እኮ ከሰብአዊ መብት ጥሰት ጋር ተያይዞ ከዘረፋ ከወንጀል ጋር ተያይዞ ማአት ነገሮች በቀደም እሳቸው እንደውም ያስታውሷቸዋል። ያስተባበሉልኝ ከፖሊሲ አኳያ ጉዳዩን አይተውት እንጂ በተለያየ መልኩ ወቀሳ ሲቀርብባቸው የነበሩ አካላት አሉ። እድሜያቸው ልምዳቸው ደግሞ በጣም ሰፊ ነውና እናንተን ለመበረዝ በጣም ብዙ ይከብዳቸዋል። እንትን ነው አሁን ይሄ ያልከውን ታሪክ እኛም እናውቃለን። እያንዳንዱ አባል ወንጀል ቢሰራ በራሱ ተጠያቂ ነው። እኛም እንዲያም ምን ሐሳብ አለን መሰለ፣ በትግራይ ላይ ያለው ፖለቲካው ቁርሾ ለመፍታት ብሔራዊ ውይይት ያስፈልጋል በትግራይ ላይ። ምክንያቱም ለብቻው ነው ወይስ እንደ ሀገር? ለብቻው ነው የራሱ። ምክንያቱም 14 ዓመታት ትግራይ ላይ ነው የነበረው ትግሉ። እንዳልከው ብዙ ሰዎች የተገደሉም የታሰሩም የታፈኑም አሉ። መሳፍንት ተብለው የተማሩ ሳይነጋገር መግባባት የሚችል ማህበረሰብ የነበረ እንዴት እንደዚህ ሆነ? አሁን እንደገና ለሱ ብሔራዊ እሱ ታፍነ ነው አይደለም? እንደዛ አልነበረም። እንደዛ እንዳልከው ወደ 10,000 የሚጠጋ ሰው ታፍኗል። የት እንደደረሰ የማይታወቅ አለ። ቁጥሩ ትክክለኛ ላይሆን ይችላል፣ ግን ብዙ ሰው የታሰረ የተንገላታ ሰው አለ። ስለዚህ ቅሬታ ያለው አካል አለ እና እኛ የምናስበው ይሄ ጉዳይ ውይይት ተደርጎ ጥፋተኛ የሆነው ወደ ፍርድ መቅረብ ያለበትም ወደ ፍርድ እንዲቀርብ፣ በይቅርታ መታለፍ ያለበትም በይቅርታ እንዲታለፍ እንፈልጋለን እና የኛ አባላት የሆኑትም በዚህ ወንጀል የተገኘ ካለ ፍርድ ቤት እንትን ያደርጋል እንጂ እኛ የኛ አባላት ስላሉ በአጠቃላይ አስተሳሰባችሁ ላይ ጫና እንዳይፈጥሩና በነሱ ገጽታ ታይታችሁ ምናልባት ደግሞ ውጤታችሁ ላይ ተጽዕኖ አይኖረው። እንዲያም እኛ አጉልተን ነው የምንገልጸው። ባለፈው ለምሳሌ የትግራይ መፍትሄ አቅጣጫ የሚል ትመጥቶ ነበርና ከተወሰኑ በአጠቃላይ ይቅር እንበላቸውና የያዙት የዘረፉትን ይዘርፈው የገደሉትን ገድለው ይቅር እንበላቸውና ስልጣኑ ለአዲሱ ትውልድ ያስረክቡ የሚል ሐሳብ መጥቶ ነበር። አይ ትክክል አይደለም። ፍትህ ያጡ ዜጎች አሉን። መጀመሪያ ፍርድ መሰጠት አለበት። መጨረሻ ላይ ይቅር ማለት ትችላለህ እንደ ክብደቱም ለቀጣይ እንደ ማድረግ ትችላለህ። ግን የፍርድ ጉዳይ ችላ መባል የለበትም የሚል እምነት አለን። በግልጽ ነው የምንወያየው እኛ። ጦርነቱም ከተጀመረ በኋላስ የነበረው ህወሓትና ቲዲኤፍ የዘር ማጥፋት ወንጀል ከመፈጸም ከደሙ ንጹህ ነው የሚል እምነት ነው ግምገማ ነው ያላችሁ? አይደለም። እኛ እንደዛ የሚል እንትን የለንም። እኛ ሁሉም በጦርነቱ የተሳተፉ አካላት መጠየቅ አለባቸው። የፈጸሙትን ግፍ ተጣርቶ በገለልተኛ ተቋማት ዓለም አቀፍ ገለልተኛ ተቋማት መጥተው ሁሉንም አጣርተው ወንጀለኛ ወደ ፍርድ መቅረብ አለበት ብለን እናስባለን። ይሁን እንጂ የትግራይ ላይ ደግሞ በሰፋ አድርገን ስንገልጸው
ሁሉም አይነት ወንጀሎች ተፈጽመዋል ነው ያልነው ያለነው እዛ ላይ እኮ ስለ እኩልነት የሚያወራ አካል ምናልባት እንደዚህ አይነት ስሱነት ሲያመጣ በምርጫ ተሳትፏችሁ ላይ ወይ ውድድር ላይ እንትን እንዳያመጣባችሁ ብዬ ነው። ምክንያቱም ስለ እኩልነት የሚያወራ አካላት እኛ ለምሳሌ ህወሓት ወይም ቲዲኤፍ የፈጸመው አልፈጸመም አላልንም። ይጣራና የትግራይም እኮ እንደዛ ነው ያለ ነው። እሺ ይሄም አንድ ከምርጫው ከዚህ ከጦርነቱ በኋላ ያለ ግምገማ መሰረት አድርጎ የጻፋችሁት ይመስለኛልና በትግራይ የደረሰው ማህበራዊና ፖለቲካዊ ቀውስ በቀላሉም ሆነ በተለመደው መንገድ አይፈታም፣ በሁሉም ባለድርሻ አካላት አዲስ ፖለቲካዊና ማህበራዊ ውል ተደርጎ የሚል ነገር ተመልክቻለሁና ይሄኛው ደግሞ አዲስ አተያይ ነው ወይ ምንድነው? አዲስ ፖለቲካዊና ማህበራዊ ውል ስትሉ ኮንቴክስታችሁ ለምሳሌ አሁን እንዳለው እንደ ምክክር ኮሚሽን ነው ወይስ ሌላ ውል ማለት ምን የሽግግር መንግስት ነው? ምን እያላችሁ ነው? እኛ አዲስ ማህበራዊ ውል መፈጸም አለበት ስንል በክልሉ ነው ወይስ አይደለም? በሀገር አቀፍ ደረጃ ነው። ከህገ መንግስት መሻሻል ጀምሮ የተፈጸሙት ወንጀሎች ፍርድ ከመስጠት ጀምሮ ገለልተኛ ተቋማትን ከመገንባት ጀምሮ መሰረታዊ ሊባሉ የሚችሉት ለውጦችን መምጣት አለባቸው ብለን እናስባለን። ለምሳሌ በትግራይ ጦርነት ላይ ከህገ መንግስቱ መሻሻል ሊቆም ይችል ነበር የሚል እምነት አለን። ለምሳሌ የፌዴሬሽን ምክር ቤት ያለው አደረጃጀት አንደግፎም መቀየር አለበት ብለን እናስባለን። ኮከስ የሚል ጊዜያዊ አደረጃጀት ፈጥረን ይህን ጥያቄ መልስ ሰጥተናል። ይሄ የሀሳብ ጥሩ ነው፣ ግን መጀመሪያ መደረግ ያለበት ገለልተኛ በሆነ የሁላችን ተሳትፎ አድርገን በብልጽግና የሚሸምና የሚወርድ ሳይሆን በኢትዮጵያውያን በጋራ የሚደረግ መሆን አለበት የሚል አንድ ሀሳብ አቅርበን ነበር። በብልጽግና ነው እንደ የተሾመው በኢትዮጵያውያን አይደለ? አይ በመንግስት በራሱ ፍላጎትና ለራሱ እሱማ ያው መንግስት ነው የሚያደራጀው። ግን መንግስት ታዲያ ካልመራው ማን ይምራው? ማለት የነፃ እንትን ተሰጥቶ ምናምን ተጠቁሞ እንደዚህ አይደል ያለፈው? አይደለም። ከዛ ህዝብ ተወካዮች ምክር ቤት መንግስት የሚወከልበት ስለሆነ ማን ኬት አዲስ ዓለም ፈጥረን አዲስ ዓለም ብልጽግና ምን አደረገ መሰለህ? ያኔ ሀሳብ ሰማና ራሱ ነው ሽሞ የመጣው። የፓርቲዎችን ሀሳብ አነጋግረዋል። ለሁላችንም አነጋግሮን ነበረ። ግን የኛ ሀሳብ ሳይቀበል በራስ መንገድ ነው የሄደው። አንድ ጊዜ ግራ ስለሚገባኝ ነው። ለምሳሌ የሆነ ገለልተኛ ሲባል መንፈስ አይደለም። ዞሮ ዞሮ የሆነ መንግስት የሚያስተባብረው መንግስት ስራው ስለሆነ ፍራንክም ስላለው የሆነ መንግስት የሚያስተባብረው ነው አይደል? ገለልተኛ ነገሮችን የሚያደራጀው። ገለልተኛ ሲባል ከውጭ መጥቶ ነው እንዴት ነው የሚጠበቅበት? አንድ ጊዜ አንድ ከሐሳቡ ጀምሮ እንዳልኩ ሐሳቡ ስንጠየቅ በኢንተርኔት ይፋ ተደርጎ ሰው ጥቆማ ሰጥቶ እንደሱ አይደል አልፎ የመጣው። እኛ ስንጠየቅ እንትን አድርገን ነበረ። ስንጠየቅ ሐሳቦች ስናቀርብ ሰምቶ በራስ መንገድ ነው ሄደው። ፓርቲዎችን ኢግኖር ነው ያደረጋቸውና 16 ፓርቲዎች ተቃውመናል። ያኔ ለምን ጠየቀ? አሁንስ እንዴት ነው ግንኙነታችሁ? አሁን ተቀበላችሁታል? አልተቀበልንም። አሁን በቅርቡ የምክክር ኮሚሽኑን አንደኛውን ኮሚሽነር ምናልባት ተመልክተውት ከሆነ እዚህ ስቱዲዮ ጋብዤ ጠይቄያቸው ነበርና በጣም የተሳካ ስራ በትግራይ ክልል አጀንዳ ልየታና የህዝብ ውይይት ማድረጋቸውን ያው እዚሁ ስቱዲዮ ለተመልካቾቻችን ተናግረዋል። ልክ ናቸው? ምን እያሉን ነው? ትግራይ ማለታቸው የት ነው? ትግራይ ሙሉ በትግራይ በመላው ትግራይ ወይም ካሜራማን ነበረ በመላው ትግራይ ላይ የተሳካ ስራ። እንደውም አንድ የኢትዮጵያ ምንድነው ትርክት ናሬሽንን የተመለከተ አንድ ጅማ መድረክ ነበርና ብዙ ከትግራይ አካባቢ መጡ አካላት ተረተው እዚያ አካባቢ ያለውን ሁኔታ በቅርበት ስለምንከታተል የሚል ጥያቄ አቅርበው በጣም ውጤታማና የተሳካ የህዝብ ውይይት ማድረጋቸውን ነው የገለጹልንና እንደ ፓርቲ ማህበራዊ መሰረታችሁ እንደመሆኑ መጠን ምንድነው እስኪ በተጨባጭ ያለው ይንገሩ። እኛ ከጅምሮ እስካሁን አለን። በትግራይ የተሳካ ሊሆን ቀርቶ ብዙ ፓርቲዎች አልተሳተፍንም። ሌላም ይቅር ፓርቲዎች አልተሳተፍንም። ባላችሁ መረጃ ህዝብ ተወያይቶ አጀንዳ ለይቷል? መቼና የት? የተወሰኑ ሰዎች ጠርተው እዚህ አነጋግረው ሊሆን ይችላሉ እንጂ ትግራይ ህዝብ ተወያይቶ ህወሓትም አይፈቅድም። ፈቅዶልን አሉ። ከህወሓት ጋር እንደው ጥሩ አይነት ግንኙነት አሉ። አይመስለኝም። ተሳስተዋል፣ በእርግጠኝነት ተሳስተዋል። ምክንያቱም
ወይም የህወሓት ካድሬዎች ተልከው እንትን ተደርገው ተለይተው ተሰጥተው ይሆናል ለእውቅና ብሎ ህወሓት እንትን ሸውዳቸው ሊሆን ይችላል እንጂ ብዙ ፓርቲዎች አለን። ለምሳሌ ኪዳን ተጋሩን ብሔራዊ ድሕነት የሚል አንድ አደረጃጀት ያለን ፓርቲዎች አለን። አልተወያየንም፣ አልተቀበልነውም። እንትን ጅማም ነበርኩኝ ራሴ እንደዛ ሲሉ ተቃውመናል። መቼ የት ትግራይ ላይ ብቻ ሳይሆን አማራ ክልልም በአግባቡ ማነጋገር አልቻልንም ነው የሚል ነው። ምርጫ ግን ትወዳደራላችሁ? አሁን በአሁኑ ምርጫ ዝግጁ ነን ነው? ዝግጁ ነን ነው። ተመዝግባችኋል? አዎ ዝግጁ ነን እኮ። ይሄኛውን ኮሚሽን ሳታምኑት ምርጫ ቦርዱን እንዴት አመናችሁት? አይ ምርጫ ቦርድ ትክክለኛ መረጃ ነው እየሰጠ ያለው። ትግራይ ላይ ምርጫ ማካሄድ አይቻልም ብሏል። አሁን እኛ የምንመዘገበው ሲስተካከል ነው ነገር ሰላም ሲሆን ምህዳሩ ሲከፈት ነው እንጂ እንዴት ብለህ ጠበንጃ እኮ ነው ያለው፣ ሻዕቢያ ነው ያለው እዛ። እንዴት ብለህ ምርጫ ታካሄዳለህ? 57 ቀበሌዎች ሻዕቢያ ስር ናቸው ያሉት። ምዕራብ ትግራይ በአማራ ታጣቂዎች ነው ስር ነው ያለው። እንዴት ብለህ የት ነው ምርጫ የምታደርገው? እኛ ግን እንደ ፓርቲ እዛ ያለን ፓርቲዎች ምህዳሩ ምቹ ሲሆን እንደ ፓርቲ ተዘጋጅተናል። ድንገት የተለየ ሁኔታ ከተፈጠረ በንግግር ማለት እኛ ሬዲ ሆነናል። ግን ባለፈው ምርጫ ቦርድ ሰብስበን ነበርና አረንጓዴ፣ ቢጫ፣ ቀይ የሚል እንትን መስፈርት አለው ለምርጫ የሚካሄድባቸውና የማይካሄድባቸው አካባቢዎች። ትግራይ ላይ ጥቁር ነው ያለው። ጥቁር ማለት ከመስፈርቱ ውጭ ነው ያለው። በማን ነው ይሄንን የሚያሰናዳው? ምርጫ ቦርድ። ምርጫ ቦርድ ነው ከጸጥታ የፌደራል ጸጥታ መከላከያ ደህንነት ምናምን ለምንም ነገር ምቹ ያልሆነ ስፍራ ነው። አዎ ዞሮ ዞሮ የተለየ ሁኔታ ድንገት ከመጣ እንወዳደራለን በሚል ነው የተዘጋጃችው። ሁላችን እንደ ፓርቲ ዝግጁ መሆን ስላለብን ነገሮች ሲስተካከሉ ማለት ሬዲ መሆን አለብን። አሁን ምዝገባ ተጀምሯል በትግራይ ክልል። አሁን የመራጮች ምዝገባ አዲስ አበባ እየተከናወነ ነው። ምንም እንቅስቃሴ የለም ትግራይ ላይ እኛ አሁን እንደ መድረክ። ስለዚህ አሁን እንኳን የተለየ ሁኔታ ራሱ ቢፈጠር የሆነ ዴሊያንስ ምክንያቱም የመራጮች ያስመራጮች ስልጠናው ምኑም አልተካሄደም። የተወሰኑ የምርጫ ቦርድ ምን ሰዎች አምጥተው እና ስልጠና ሰጡ። ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቸር ሰንብቱ።